ምርኮኛው ኮሎኔል ተገደለም። አገዛዙ በጊዜያዊ የምርኮኛ ማቆያ ማዕከል ላይ በፈጸመው የድሮን ጥቃት የ12ኛ ክፍለ ጦር ምክትል አዛዡ ኮሎኔል ዘሪሁን ማሙዬን ጨምሮም ሌሎች ምርኮኛ የመከላከያ ሰራዊት አባላት መገደላቸው ተሰምቷል። ኮሎኔሉ ትላንት ምሽት በተፈጸመ የድሮን ጥቃት ከመገደሉ ሳምንታት በፊት ለሚዲያዎች በሰጠው አጭር ቃለ መጠይቅ የራሱን ሕዝብ በድሮን መጥቶ የፈጀ ሲል የብልጽግናውን አገዛዝ ገልጾት ነበር። በሀገሪቱ ድሃ የለብኝም ለማለት ድሆችን እያሳደደ በጅምላ ሲገድልና ሲያስር የከረመው ነውረኛው የብልጽግና አገዛዝ አሁን ደግሞ በፋኖ የተማረኩ ወታደሮች የሉብኝም ለማለት ምርኮኞቹን በድሮን ፈጅቷቸው አድረዋል። መረጃውን በዝርዝር ታደምጡታላችሁ። በድሮን በጭራሽ አንተ ሀገር ዜጋ ላይ ድሮን ወጥተል ከሆነ ተገቢ ነው ብያል አምንም ተገቢ አይደለም። ዝም ብሎ የአማራን ህዝብ ለማጥፋት የተነሳሳ አይነት ሐሳብ መስሎ ነው የሚታየኝ። ይህ ተገቢ አይደለም። ለቀይ መስቀልም ተናግረናል። በሌላኛው መረጃችን በአርበኛ ደሳለኝ ሲያስብ ሸዋ የሚመራው በአፋብኃ አሳምነው እዝናም በአርበኛ መከታው ማሞ የሚመራው በአፋር ሸዋ ጠቅላይ ግዛት እዝ በጋራ በመሆን በወሰዱት እርምጃ ታላቅ ድል ተጎናጸፉ። ሁለቱ ግዙፍ እዞች ካጣዬ ከተማ በቅርብ ርቀት በርግቤ ተብሎ በሚጠራው አካባቢ ላይ ሰፍሮ በነበረው የ103ኛ አየር ወለድ ኮማንዶ ክፍለ ጦር ላይ በፈጸሙት መብረቃዊ ጥቃት በርካታ የኮማንዶ አባላትን ሙትና ቁስለኛ ማድረጋቸው ታውቋል። እነዚህ ሁለት ግዙፍ የፋኖ አደረጃጀቶች ላለፉት 2 ዓመታት በውጭና በውስጥ ሰርጎ ገቦች በእጅጉ ሲፈተኑ የቆዩ መሆናቸው የሚታወቅ ሲሆን የመለያየትና የመቃቃር መንስኤ የሆኑ የጥላት እጆችን በመቁረጥ በጋራ ሆነው በጥላት ላይ ያን መራርና ኃያል ክንዳቸውን ያለ ርህራሄ ማሳረፍ መጀመራቸውን ጣቢያችን አረጋግጧል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በዘመቻ አርበኛ ጌትነት መሳፍንት ከ180 በላይ የጥላት ኃይል ሙትና ቆስለኛ ተደረገ። በሰሜን ጎንደር ዞን 3ኛ ቀኑን ባስቆጠረው በክቡር ሰማዕቱ አርበኛ ጌትነት መሳፍንት ስም በታወጀው ዘመቻ አርበኛ ጌትነት የራስ አሞራው ውብነህና የአባድፈን መሳፍንት ልጆች በተለያዩ ግንባሮች አስደናቂ ጀብዶችን በመፈጸም የታላቁን አርበኛ ደም እያፈሱ ነው። በዚህ ቀጠና የገባው የጥላት ኃይል እርጎ መስሎች ከርሾ ጥልቅ እንዲሏባው ዙሪያ ገባውን በፋኖ ተከቦ ልክ እንደ ገና ዳቦ በላይ ሰዓት በታች ሰዓት እየዘነበበት ነው። መረጃውን በዝርዝር አጠናቅረን ይዘረዋል። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያ የዛሬ ህዳር 11 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘራል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ እያልን ወደ መረጃዎቻችን እናልፋለን። በቅድሚያም ኮሎኔሉን ጨምሮ ሌሎች ምርኮኛ የመከላከያ ሰራዊት አባላት በድሮን ጥቃት ተገደሉ። አገዛዙ በጊዜያዊ የምርኮኛ ማቆያ ማዕከል ላይ በፈጸመው የድሮን ጥቃት የ12ኛ ክፍለ ጦር ምክትል አዛዥ ኮሎኔል ዘሪሁን ማሙዬን ጨምሮ ሌሎች ምርኮኛ የመከላከያ ሰራዊት አባላት መገደላቸውን መረብ ሚዲያ ለማረጋገጥ ችሏል። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ከመስከረም 14 2018 ዓ.ም ጀምሮ ለተከታታይ 16 ቀናት ባካሄደው በዘመቻ አርበኛ ደማሊ ወይንም አባናደው በሰሜን ምስራቅ ዕዝ የ12ኛ ክፍለ ጦር ምክትል አዛዡ ኮሎኔል ዘሪሁን ማሙዬና ሌሎች ከፍተኛ ወታደራዊ አዛዦችን ጨምሮ 679 የአገዛዙ ወታደሮች መማረካቸውን መረብ ሚዲያም በስፍራው ተገኝቶ መዘገቡ አይዘነጋም። ዘመቻው ከተጠናቀቀ ከጥቂት ቀናት በኋላም ዓለም አቀፉ የቀይ መስቀል ማህበር ICRC ወደ ቀጠናው ገብቶ ከተረከባቸው ምርኮኞች የተረፉት ጊዜያዊ ማቆያ ማዕከል ተገንብቶላቸው በዚያው ተቀምጠው የነበረ ሲሆን ትላንት ህዳር 10 2018 ዓ.ም ምሽት ላይ በማዕከሉ ላይ በተፈጸመ የድሮን ጥቃት በርካቶች ሙትና ቁስለኛ ተደርገዋል። በዚህ የድሮን ጥቃት የ12ኛ ክፍለ ጦር ምክትል አዛዡ ኮሎኔል ዘሪሁን ማሙዬን ጨምሮ በማዕከሉ የነበሩ ሌሎች ምርኮኛ የመከላከያ ሰራዊት አባላት መገደላቸውን ነው ጣቢያችን ለማረጋገጥ የቻለው። ኮሎኔል ዘሪሁን ማሙዬ ትላንት ምሽት በድሮን ጥቃት ህይወቱ ከማለፉ ሳምንታት በፊት በሰጠው አጭር ቃለ መጠይቅ የራሱን ህዝብ በድሮን መጥቶ የፈጀ ሲል የብልጽግናውን አገዛዝ ገልጾት እንደነበር መዘገባችን
ይታወሳል። የምርኮኛ ማቆያ ማዕከሉን ባነጣጠረው በዚህ ድሮን ጥቃት ከተገደሉ የመከላከያ ሰራዊት አባላት በተጨማሪ ለቁስለኛ ምርኮኞች ሕክምና ሲሰጡ የነበሩ የጤና ባለሙያዎችና ለምርኮኛ ምግብ ሲያበስሉ የነበሩ እናቶች ጉዳት ደርሶባቸዋል። ይህንን በሚመለከት የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ በህዝብ ግንኙነት መምሪያው በኩል ከሰዓታት በፊት በሰጠው አጭር መግለጫም በዘመቻ አርበኛ ደማሊ ወይንም አባናዶ የተማረኩ በመቶዎች የሚቆጠሩ የፋሽስቱ አገዛዝ ብልጽግና ሰራዊት እጃችን ላይ ያሉ መሆኑ የሚታወቅ ሲሆን እነዚህ ምርኮኞች ምግብና ውሃ የሚያቀርብላቸውና የሚመግባቸው ፋኖ፣ ጥበቃቸውን በፋኖ፣ የህክምና አገልግሎትም ሆነ ሌሎች ሰብአዊ አገልግሎቶች የሚሰጣቸው በፋኖ መሆኑን ግንዛቤ ውስጥ በማስገባት በቀጣይ ተመሳሳይ የፋሽስቱ አገዛዝ ብልጽግና ጥቃቶች ሊፈጸሙባቸው እንደሚችሉ ዓለም አቀፉ ማህበረሰብ እንዲያውቅልን በተለይ ቀይ መስቀል ምርኮኞችን እንዲረከበን ሲል ጥሪ አቅርበዋል። በሀገሪቱ ድሃ የለብኝም ለማለት ድሆችን እያሳደደ በጅምላ ሲገድልና ሲያስር የከረመው ነውረኛው የብልጽግና አገዛዝ አሁን ደግሞ በፋኖ የተማረኩ ወታደሮች የሉብኝም ለማለት ምርኮኞቹን በድሮን እያጠቃ ነው። የተከበራችሁ የመረብ ቤተሰቦች ወደ ሌላኛው መረጃችን እናልፋለን። በአርበኛ ደሳለኝ ሲያስብ ሸዋ የሚመራው በአማራ ፋኖ ብሔራዊ ኃይል አሳምነው ዕዝና በአርበኛ መከታው ማሞ የሚመራው በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ በጋራ በመሆን በወሰዱት እርምጃ ታላቅ ድል ተጎናጸፉ። ሁለቱ ግዙፍ ዕዞች ከአጣዬ ከተማ በቅርብ ርቀት በርግቢ ተብሎ በሚጠራው አካባቢ ላይ ሰፍሮ በነበረው የ103ኛ አየር ወለድ ኮማንዶ ክፍለ ጦር ላይ በፈጸሙት መብረቃዊ ጥቃት በርካታ የኮማንዶ አባላት ሙትና ቁስለኛ መደረጋቸውን መረብ ሚዲያ ለማረጋገጥ ችሏል። በአርበኛ ደሳለኝ ሲያስብ ሸዋ የሚመራው በአማራ ፋኖ ብሔራዊ ኃይል አሳምነው ዕዝ አጼ ዘርዓ ያዕቆብ ኮርና በአርበኛ መከታው ማሞ የሚመራው በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር የተወጣጡ አሃዶች በጋራ በመሆን ዛሬ ህዳር 11 2018 ዓ.ም ከአጣዬ ወይንም ኤፌሶን ከተማ በቅርብ ርቀት በምትገኘው በርግቢ ተብላ በምትጠራው አካባቢ በሰፈረው የጥላት ብልጽግና ቡድን ተላላኪ ኃይል ላይ መብረቃዊ ጥቃት በመፈጸም ታላቅ ድል ተጎናጽፈዋል። በርግቢ አካባቢ ልዩ ስማቸው አመጃ ገብርኤል በርግቢ ውሃ ታንከርና በቴሌ ታወሮ በተደረገ ታላቅ ተጋድሎ በርካታ ቁጥር ያላቸው የኮማንዶ አባላት የተገደሉ ሲሆን በርካቶች ደግሞ ቆስለው ለሕክምና ወደ ኬሚሴ መወሰዳቸውን ጣቢያችን መረብ ሚዲያ ከሁለቱ ዕዞች ህዝብ ግንኙነት መምሪያም ለማረጋገጥ ችሏል። በሁለቱ ግዙፍ የፋኖ ዕዞች ጥምረት አገዛዙ ከውጊያ ጥበብ ባለፈ የባለምጡቅ አእምሮ ባለቤት በሚል በሚያሞካሻቸው በአየር ወለድ ኮማንዶ 103ኛ ክፍለ ጦር ህፃን ደፋሪ የኮማንዶ አባላት ልክ እንደ ሰሜን ምስራቅ ዕዟ 12ኛ ክፍለ ጦር ሙሉ ለሙሉ ተደምስሰው ሊያልቁ ጫፍ ደርሰዋል። እነዚህ ሁለቱ ግዙፍ የፋኖ አደረጃጀቶች ላለፉት 2 ዓመታት በውጭና በውስጥ ሰርጎ ገቦች በእጅጉ ሲፈተኑ የቆዩ መሆናቸው የሚታወቅ ሲሆን የመለያየትና የመቃቃር መንስኤ የሆኑ የጥላት እጆችን በመቁረጥ በጋራ ሆነው በጥላት ላይ ያን መራርና ኃያል ክንዳቸውን ያለ ርህራሄ ማሳረፍ መጀመራቸውን መረብ ሚዲያ ተመልክቷል። የተከበራቸው የመረብ ቤተሰቦች መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ሰሜን አማራ ቀጠና እናልፋለን። በዘመቻ አርበኛ ጌትነት መሳፍንት ከ180 በላይ የጥላት ኃይል ሙትና ቁስለኛ ተደረገ። 3ኛ ቀኑን ባስቆጠረው በክቡር ሰማዕቱ አርበኛ ጌትነት መሳፍንት ስም በታወጀው ዘመቻም የራስ አሞራው ውብነህና የአባድፈን መሳፍንት ልጆች በተለያዩ ግንባሮች አስደናቂ ድል መጎናጸፋቸውን መረብ ሚዲያም ከበላይ ዕዝ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። በሰሜን ጎንደር ቀጠና በአራት አቅጣጫ ወደ ዳባት ወረዳ ጅሬ ጃኖራ ያመራው የጡት ቆራጩና ሴት ደፋሪው የብልጽግና ግሪሳም በራስ አሞራው 3ኛ ኮር ሰራዊት በቆላማው ወገራ ጠገዴና አርማጭሆ እንዲሁም ዛሪማና ቦዛ ዋሳኝ መሬቶች እንደበረዶ ቀልጦ ቀርቷል። ተከታትሎ የመጣው የጥላት ኃይል አርቡር ቀበሌ አቦ ገዳም፣ ምርጠጭ ጸበልና ወይራ ጊዮርጊስ ከ30 በላይ ሲደመሰስ 23ቱ ቁስለኛ ሆነዋል። 2 ወታደራዊ ተሽከርካሪ ከጥቅም ውጭ ተደርጓል። ቀሪው ደግሞ ወደ ዳባት ፈርጥጧል። በደባርቅ አቅራቢያ ጥራይና ላይ የተገረፈው የጥላት ኃይል ለጊዜው በውል ቁጥሩ ያልታወቀ ጥላት ሰብአዊና ቁሳዊ ኪሳራ ደርሶበታል። በዚህም የፋኖን ክንድ መቋቋም ያልቻለው ኃይል ወደ ደባርቅ ሸሽቷል። አጀሬ ወንበርዬ ሚካኤል፣ አይረፍዳ ማርያምና መድኃኔ ዓለም ከቻይና ካምፕና ተንሳይ በተሰኙ ልዩ ቦታዎች በተደረገለት አስጨራሽ ትንቅንቅ የአባድፈን መሳፍንት ልጆች የጌትነት መሳፍንት ወንድሞች የአብይን ሰራዊት በሳት ቆልተውታል። ጀግናው ጌትነት መሳፍንት በወደቀበት አጅሬ ቀጠና ላይ ከ65 በላይ ጥላት ሲደመሰስ ከ70 በላይ ቁስለኛ ሆኗል።
ሶስተኛ ቀኑን ያስቆጠረው የቀጠናው ፍልሚያ በድምሩ 180 በላይ የኦህዴድ ብልጽግና ሰራዊት ሙትና ቁስለኛ ማድረግ መቻሉን የእዙ ህዝብ ግንኙነት መምሪያ አሳውቋል። ወደ ሌላኛው መረጃችን አለፍን። በምስራቅ አማራ ቀጠና የምስራቅ አማራ ኮር 1 እና ኮር 2 እንዲሁም የእዙ ልዩ ዘመቻ አሃዶች በጥምረት ባደረጉት ተጋድለው ራያ ግንባር ላይ ትልቅ ድል አስመዘገቡ። የፋሽስቱ አገዛዝ ብልጽግና ሰራዊት በራያ ቆቦ፣ በጮቢ ግንባርና ተኩለሽ ግንባር በበርካታ እግረኛ ሰራዊት በቅርቡ ባስገባቸው ቻይና ሰራሽ ኦራል ላይ በተጠመዱ 155 መድፎች ቢኤም ብረት ለበስና ዙ 23 ታንኮች ታግዞ ህዳር 9 2018 ዓ.ም ከቀኑ 9 ሰዓት ጀምሮ እስከ ህዳር 10 2018 ዓ.ም ምሽት በተጠናቀቀው ተጋድሎ ከባድ ሰብአዊና ቁሳዊ ኪሳራ በጥላት ላይ ደርሷል። በተጋድሎ የምስራቅ አማራ ኮር 1 አሃዶች አውጃኖ ክፍለ ጦር፣ አሳምነው ክፍለ ጦር 2ኛና 5ኛ ሻለቆች ከኮር 2 ዲቢና ወርቅ እንዲሁም የእዙ ልዩ ዘመቻ በጥምረት ባደረጉት ብርቱ ትንቅንቅና ተጋድሎ በጥላት ላይ ኪሳራ በማድረስ ቀጠናውን አስከብረው ድል ተጎናጽፈዋል። በተጋድሎ ከባድ ሽንፈት የገጠመው የፋሽስቱ አገዛዝ ሰራዊት የገጠር መንደሮችና ታዳጊ ከተሞች ላይ ከባድ መሳሪያ በማስወንጨፍ በሰው ሕይወት ላይ የሞትና የአካል ማጉደል አደጋ ሲያደርስ ቁጥራቸው ቀላል የማይባል እንስሳቶች ተጨፍጭፈዋል ብሏል የእዙ ህዝብ ግንኙነት መምሪያ ለጣቢያችን በላከው መረጃ። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ህዳር 11 2018 ዓ.ም ይዘናቸው የነበሩ መረጃዎቻችን እነዚህን ይመስሉ ነበር። በሌሎች መረጃዎች እስከምንገናኝ ቸር ቆዩ እያልን መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉም ቸር ቆዩ።